የእግዚአብሔር ቃል የሚነገርበት ስፍራ ላይ የሚለቀቀው ላይት ነው። በዛ ኢንትራንስ ውስጥ ወርደህ ምን ይሰጣል አለ ላይት። የእግዚአብሔር ቃል የሚለቀቅበት የትኛውም ስፍራ ላይ ዳርክነስ መስራት አይችልም። የሚሆነው ነገር አንድ ነው። ላይት በፋይናንስ ላይ መለቀቅ ይጀምራል። ኦልዌይስ የእግዚአብሔር ቃል የሚለቀቅበት ስፍራ ላይ ብርሃን ወደኛ ዓለም እንዲገባ በር ነው የሚከፍተው። ዮሐንስ ስለ ብርሃን ሊመሰክር ነው የመጣው። ክራይስት ደግሞ ላይት ሆኖ ነው የመጣው። ላይት ስለሆነ የመጣው ጨለማው ምን አላለውም፣ አላሸነፈው። ሌሊት የ6 ሰዓት ድቅድቅ ጨለማን የሻማ ብርሃን ይዘህ ልታሸንፈው አትችልም። ሌሊት የ6 ሰዓት ጨለማን ፋኖስ ይዘህ ልታሸንፈው አትችልም። ፓውዛ ይዘህ ነው ልታሸንፈው የምትችለው። ደሞመንት አንተ ጋር ያለው ላይት አነስተኛ ከሆነ በጨለማው መሸነፍ አይቀርም። አነስተኛ ከሆነ እመነኝ፣ የትኛውም ስፍራ ውስጥ ፋይናንስ ውስጥ ብትገባ ትሸነፋለህ። ሚኒስትሪ ውስጥ ብትገባ ትሸነፋለህ። ኤቭሪዌር ብትገባ ትሸነፋለህ። ለምን? ኦልዌይስ ጨለማ ላይት ሲመጣ ይለቃል አይደለም የሚለው ፋይት ያደርጋል፣ ግን ምን አይልም። አንተ መጨመር ያለብህ ላይቱን ነው። በእግዚአብሔር ፊት ስትጸልዩ፣ በእግዚአብሔር ፊት ስታመልኩ ታይቱ ናችሁ ተጠባብቃችሁ ፊታችሁ ተኮሳትሮ የሆነ ነገር አታድርጉ። ቢኮዝ ላይፍ ላይ ምንም የሚለቀቅ ነገር የለም። ሁሉ ጊዜ በእግዚአብሔር መገኘት ስር መጽሐፍ ቅዱስ እንደዚህ የሚለው በቀኝ ፍስሐ አለ ይላል። በእግዚአብሔር መገኘት ፊት ስትሆን ፊትህ ጠቁሮ ከሆነ እንኳን ማብራት ነው ያለብህ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እስኪ መዝሙር 119 ቁጥር 130 የቃልህ ፍቺ ያበራል። የቃልህ ምን ፍቺ ምን ይላል? ያበራል። የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። የቃልህ ፍቺ ያበራል፣ ሕፃናትን ደግሞ ምን ያደርጋል? አስተዋዮች ያደርጋል። እሺ ሚኮ በእንግሊዝኛ ምብሮ The entrance of thy words gives light. It gives understanding unto the simple. The entrance of men thy words gives light. ክብር ለኢየሱስ ይሁን። የቃልህ ኢንትራንስ ምን ይሰጣል? ብርሃንን ይሰጣል። ክብር ለኢየሱስ ይሁን። የቃልህ ፍቺ ምን ያደርጋል ነው የሚለው። የቃልህ ፍቺ ያበራል። የቃልህ ፍቺ ያበራል። ዛሬ ማወራችሁ ስለ ምስጋና ነው። ስለ ምስጋና ነው። ክብር ለኢየሱስ ይሁን። ከዛ በፊት ግን የእግዚአብሔር ቃል ሲባል የእግዚአብሔር ቃል የሚነገርበት ስፍራ ላይ ምን እንደሚፈጠር ላውራችሁ። ክብር ለኢየሱስ ይሁን። የአማርኛው መጽሐፍ ቅዱስ የቃልህ ምን ፍቺ፣ የእንግሊዘኛውስ the entrance of your word አይደለ? የቃልህ ምን ኢንትራንስ ምን ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ ልንገራችሁ። ኢንትራንስ ማለት ጌት ማለት ነው፣ መግቢያ ማለት ነው አይደለ? ኢንትራንስ ማለት በር ነው። የእግዚአብሔር ቃል የሚነገርበት የትኛውም ስፍራ ውስጥ የእግዚአብሔር ቃል የሚያደርገው ነገር አንድ ነው። በዛ በር ላይት እንዲያልፍ ያደርጋል። ምን ማለት መሰላችሁ? ምን ማለት እንደሆነ ልንገራችሁ። የቃልህ ፍቺ ምን ይላል? ያበራል። የእግዚአብሔር ቃል የሚነገርበት ስፍራ ላይ የሚለቀቀው ላይት ነው። ከኔ ጋር ናችሁ? እና በዛ ኢንትራንስ ውስጥ ወርደህ ምን ይሰጣል አለ ላይት። it gives ምን ላይት። ላይት ምን ይላል? ይሰጣል። የእግዚአብሔር ቃል የሚለቀቅበት የትኛውም ስፍራ ላይ ዳርክነስ መስራት አይችልም። የሚሆነው ነገር አንድ ነው። ላይት በፋይናንስ ላይ መለቀቅ ይጀምራል። ብርሃን በፋይናንስ ላይ መለቀቅ ይጀምራል። ብርሃን በጤንነት ላይ መለቀቅ ይጀምራል። ብርሃን በስራ ላይ መለቀቅ ይጀምራል። ብርሃን በአገልግሎት ላይ መለቀቅ ይጀምራል። ኦልዌይስ የእግዚአብሔር ቃል የሚለቀቅበት ስፍራ ላይ የእግዚአብሔር ቃል አንድ ነገር ነው የሚያደርገው። ብርሃን ወደኛ ዓለም እንዲገባ በር ነው የሚከፍተው። ከኔ ጋር ናችሁ አይደለ? ምን እንዲገባ? ብርሃን ወደኛ ዓለም እንዲገባ ምን እንደሚከፍተው? በር ነው የሚከፍተው። በር ነው የሚከፍተው። በደንብ ስሙ። መጽሐፍ ቅዱስ የዮሐንስ ወንጌልን ስታነቡ እንደዚህ ይላል። ብርሃን በምን ላይ ያበራ ነበር? ጨለማም ምን አላለውም? ምን አላለውም? ጨለማው ተወገደ አይደለም የሚልህ። ጨለማው በቻለው መጠን ፋይት አደረገ። ነገር ግን የላይት አቅሙ ላይት በደንብ ስሙ። የላይት አቅሙ የመጣው ራሱ ላይት ስለሆነ ከኔ ጋር ናችሁ? ዮሐንስ ስለ ብርሃን ሊመሰክር ነው የመጣው። ክራይስት ደግሞ ላይት ሆኖ ነው የመጣው። ላይት ስለሆነ የመጣው ጨለማው ምን አላለውም፣ አላሸነፈው። ኦልዌይስ በጨለማው ዓለም ለምን እንደምትሸነፉ ልንገራችሁ። የሆነ ጊዜ አንድ ሰው ጋር ቢያንስ አንድ ሳምንት አወራኝና ኢንተርቪው ካላደረግን አለኝ። አንድ ሳምንት ሙሉ እኔን አወራኝ፣ ኒያትን አወራት። ኢትዮጵያ ውጭ ነው የሚኖረው። ሁለታችን ማወራንና ሲያወራን በጥሩ ዲያሎግ ስላወራን በቃ ችግር የለውም ወጣቶች ባንታ አገልግሎት እንዲነሱ ለዛ ብዬ ነው ኢንተርቪው ማደርግህ አለኝ። ኦኬ አልኩት። ከዛ ማውራት ጀመር። እሱ በትግረኛ ያወራል፣ እኔ በአማርኛ ነው የምልሰው። እሱ በትግረኛ ያወራል፣ በአማርኛ ነው የምልሰው። ደን መሃል ላይ ማወራው ነገር አልገባው። ማወራው ነገር ስላልገባው ከመጽሐፍ ቅዱስ የጠቀስክ ንገረኝ አለኝ።
ከዛ እኔ መለስኩለት አንድ ነገር እስካሁን እኮ እየጠቀስኩልህ ያሉት የቡድሃ መጽሐፍ አይደለም ያልተረዳው አንተ እንጂ እስካሁን እያወራ ያሉት ከመጽሐፍ ቅዱስ ነው አልሰማችሁ እስካሁን እያወራ ያሉት ከየት ነው ሰዎች ለምን በጨለማው ዓለም ፋይናንሳቸው ለምን እንደሚጠቃ ልንገርህ ለሊት የ6 ሰዓት ድቅድቅ ጨለማን የሻማ ብርሃን ይዘህ ልታሸንፈው አትችልም ለሊት የ6 ሰዓት ጨለማን ፋኖስ ይዘህ ልታሸንፈው አትችልም ባውዛ ይዘህ ነው ልታሸንፈው የምትችለው ደሞመንት አንተ ጋር ያለው ላይት አነስተኛ ከሆነ በጨለማው መሸነፍ አይቀርም ከኔ ጋር ናችሁ አንተ ጋር ያለው ላይት አንተ ጋር ያለው የእግዚአብሔር ቃል ኃይል አነስተኛ ከሆነ እመነኝ የትኛውም ስፍራ ውስጥ ፋይናንስ ውስጥ ብትገባ ትሸነፋል ሚኒስትሪ ውስጥ ብትገባ ትሸነፋል ኤቭሪዌር ብትገባ ትሸነፋል ለምን ኦልዌይስ ጨለማ ላይ ሲመጣ ይለቃል አይደለም የሚልህ ፋይት ያደርጋል ግን ምን አይልም ሶ አንተ መጨመር ያለብህ ላይቱን ነው ምን ነው መጨመር ያለብህ ብርሃኑን ነው መጨመር ያለብህ ብርሃኑን ነው መጨመር ያለብህ ለዛ ነው ጳውሎስ እንደዚህ ያለኮ ያንዱ ኮከብ ክብር ከሌላው ኮከብ ክብር ምን ይላል ይበልጣል ኮከቦች በምንድን ነው የሚለያዩ ስትለኝ በያዙት ስፍራ እንዳይመስልህ የሚለያዩት በያዙት ላይት ነው ሶ አንደኛው ኮከብና ሌላኛው ኮከብ የሚለያየው ውስጡ በያዘው ላይት ነው የሆነ አንድ አገልጋይና የሆነ ሌላ አገልጋይ ሁለቱም ነብይ የሚል ስም ሊኖራቸው ይችላል ሁለቱም እኩል ሲያወሩ ግን ሁለቱም ነገር እኩል አይሆንላቸውም ለምን ብትለኝ ሁለቱም የጨለማን የማሸነፍ አቅማቸው ያለው ውስጣቸው ባለው ላይት ልክ ነው ሶ የእግዚአብሔር ቃል የሚለቀቅበት የትኛውም ስፍራ ላይ ምንድነው የሚለቀቀው ላይት ብርሃን ነው የሚለቀቀው በልሳን የሚጸልዩ አጋንንት ይወጣላቸውን ብዙ ሰዎች አይተናል ልክ ነኝ አይደል በልሳን ይጸልያሉ ስለ ኢየሱስ አዳኝነት በየአደባባዩ እየመሰከሩ አጋንንት ይወጣላቸው ብዙ ሰዎች አሉ ፕሮፌሳይ ያደረጉ አጋንንት ይወጣላቸው ሰዎች አጋንንቱ እንዴት ፕሮሰስ እንዳደረጋቸው ታውቃለህ ላይፋቸው ላይ ያለ ላይት ነው ምን ማለት እንደሆነ ልንገራችሁ ሁሉ ጊዜ የሪሊጂየስ ስፒሪት የጨለማ መንፈስ መልኩን እንደ ብርሃን መልአክ አድርጎ ስለሚቀያየር ብዙ ጊዜ የሚሸውዳችሁ ምን ላይ እንደሆነ ልንገራችሁ አንዳንድ ጥቅስ እየጠቀሰ ይሸውዳችኋል እና እዛ ጥቅስ ውስጥ ግን ላይት አታገኙ ምሳሌ ይመጣና በመድረስ አላችሁ መከራ አለባችሁ ይላል ደሞመንት ይሄ ወርድ ፕሮስፔሪቲን አንተ ላይፍ ላይ ማምጣት አይችልም ቀጣዩን ግን አይነግሩም ክራይስትን ያሸንፈዋል የሚለውን አይነግሩም በመድረስ አላችሁ መከራ አለባችሁ አለና ያለባችሁን መከራ ታሸንፉታላችሁ ትታገሉታላችሁ እኔ ያሸንፈላችኋለሁ ነው ይሄንን ግን አይነግሩም ይሄኛው ላይት ሳይሆን አንተ አለባችሁ የምትለው ወርድ አንተ ላይፍ ላይ ስላለች ፋይናንስ ስቲል ላውደስ መከራ አለበት ዛሬ በኢየሱስ ስም ጸልያለሁ በፋይናንሳችሁ ላይ ብርሃን እንዲለቀቅ ጸልያለሁ በጤንነታችሁ ላይ ብርሃን እንዲለቀቅ ጸልያለሁ በስራችሁ ላይ በትዳራችሁ ላይ በአገልግሎታችሁ ላይ ብርሃን እንዲለቀቅ ጸልያለሁ ብርሃን እንዲለቀቅ ጸልያለሁ ሶ እያንዳንዱ የሚነገር ቃል ኢንትራንስ ነው መግቢያ ነው ከኔ ጋር ናችሁ አይደል መግቢያ ነው አንድ ወርድ አንተ ላይፍ ላይ ሲመጣ የሚያደርግህ ነገር አንድ ነው ወርዱ ከተለቀቀበት ዓለም ጋር ነው ወስዶ የሚያገናኘ ምሳሌ ስለ ፕሮስፔሪቲ እዚህ ጋር ቆሜ ባወራ እመነኝ ይሄንን ወርድ ተከተለህ የምትገባው ድህነት ያለበት ስፍራ ውስጥ አይደለም ይሄንን ወርድ ተከተለህ የምትገባው የት ነው ፕሮስፔሪቲ ያለበት ስፍራ ውስጥ ነው ቢኮዝ እያንዳንዱ ወርድ ተውት የእግዚአብሔር ቃል አይደለም እኔ አሁን እንኳን ሳወራ እስኪ አሜሪካ የምትባል ሀገር ብልህ ነው በዚህ ሰዓት ፊልም ላይ ያያሃት አሜሪካ ውስጥ መግባት አይቀርም ቢኮዝ አሁን የነገርኩ ወርድ ነው እዚህ ወሰደ እዚሁ ቁጭ ብዬ እስኪ ቤታችሁን እንሂድ ብል ቤታችሁ አልጋችሁ እንዴት አዝብራርቃችሁት እንደመጣ ኤቭሪቲንግ ታውቃላችሁ ሄደን እኮ አይደለም ይሄንን ወርድ ተከትላችሁ ሄዳችሁ ነው የእግዚአብሔር ቃል ላይፍ ላይ ሲለቀቅ የተነገረበት ዓለም ውስጥ ነው የሚያስገባ የተነገረበት ዓለም ውስጥ ነው የሚያስገባ ስለ ሂሊንግ የሆነ ሰባኪ መጥቶ ቢያወራ የሚፈውስህ ላይት ነው የሚለቀቀው ደሞመንት ያንን ላይት ከተቀበልክ በሽታ የሚባል ነገር ላይፍ ላይ አይኖርም በሽታ የሚባል ነገር ላይፍ ላይ አይኖርም ዛሬ በኢየሱስ ስም ጸልያለሁ አንተና ቤተሰቦችህን የሚፈውስ ብርሃን ባንተና በቤተሰቦች ላይ እንዲለቀቅ ጸልያለሁ በኢየሱስ ስም እንዲለቀቅ ጸልያለሁ በኢየሱስ ስም እንዲለቀቅ ጸልያለሁ ሶ የእግዚአብሔር ቃል ምንድነው ኢንትራንስ ነው መግቢያ ነው እዚህ መግቢያ ውስጥ ስትገባ ደሞመንት ይሄኛው መግቢያ የሚያደርግ ነገር አንድ ነው ብርሃንን አንተ ህይወት ላይ ምን ይላል ይለቃል ወይም ብርሃንን ይሰጣል በሽተኞችን የሚፈውስ ቅባት የምትፈልግ ከሆነ ማድረግ ያለብህ ነገር አንድ ነው ከሄሊንግ ጋር የተገናኘ እግዚአብሔር ቃል ውስጥ የተጠቀሰ ከሄሊንግ አኖይንቲንግ ጋር የተጠቀሰ አንድ ወርድ አንተ ላይፍ ላይ ከተለቀቀና ያ ወርድ ተች ካደረገ እመነኝ በዛው ሰዓት አኖይንቲንጉን ትቀበላለህ በዛው ሰዓት ቢኮዝ the moment የዛ ሰዓት የሂሊንግን አኖይንቲንግ የሚያመጣ ላይት ነው የሚለቀቀው ዛሬ ከሚለቀቀው የእግዚአብሔር ቃል የተነሳ ህይወታችሁ ላይ ያሉ ጨለማዎች ለቀው መሄድ ይጀምራሉ ቢኮዝ ብርሃን ስለሆነ የሚለቀቀው
ፋይናንሳችሁ ለገራችሁ ላይ ያሉ ጨለማዎች ለቀው መሄድ ይጀምራሉ። አልሰማችሁም? ለቀው መሄድ ይጀምራል። ሶ የእግዚአብሔር ቃል ሲነገር ኮንሸሱን ቢኮዝ እየተለቀቀ ያለው ምንድነው? ላይት ነው፣ ብርሃን ነው። ወደ አንተ ላይፍ ብርሃን እንዲገባ ነው የሚደረግ። ልክ በዛ ሁሉ በተቃራኒው አንድ ጠንቋይ የሆነ ስፍራ ላይ ቆሞ ገደላት ብሎ ሲያወራ ያን ወርድ ተከትሎ ጨለማ እኮ ነው እየገባ ያለው። ጨለማ እየገባ ያለው ለጨለማው ኢንትራንስ የሆነው ያ ወርድ ነው። ለጨለማው በር የሆነው ያ ወርድ ነው። ሞመንት አንድ የእግዚአብሔር ሰው መጥቶ ወርድ ሲያወራ የእግዚአብሔርን ቃል ሲያወራ ያ ፐርሰን ብርሃን የሚገባበትን ደጅ እየከፈተልህ ነው። ብርሃኑን መቀበል ያንተ ድል ፈንታ ነው። ብርሃኑን መቀበል ያንተ ድል ፈንታ ነው። የትኛውም ስፍራ ላይ ቃል ሲለቀቅ ሞመንት ያ ቃል ኢንትራንስ ነው። ብርሃን እንዲገባ ደጅ ነው። ብርሃን እንዲገባ ከተፈለገ ምንድነው የሚለቀቀው? ቃል። አየህ ስለ ዮሐንስ መጽሐፍ ቅዱስ እንደዚህ ሲያወራ እንደዚህ ይላል እኮ ስለ መጥምቁ ዮሐንስ እርሱ ስለ ብርሃን ሊመሰክር መጣ እንጂ ራሱ ምን አልነበረም? ብርሃን አለ። እውነተኛው ብርሃን ወደ ዓለም ምን ይል ነበር? ይመጣ ነበር። እውነተኛው ብርሃን ወደ ዓለም ከመምጣቱ በፊት የነበረው ብርሃን ሳይሆን ቃል ነው። ወደዚህኛው ዓለም ሲመጣ ነው ላይት ሆኖ ይመጣል። በመጀመሪያ ምን ነበር የሚለው? ቃል። ያ ወርድ ነው ላይት የሆነው። ወርድ ያለበት ስፍራ ላይ በሙሉ ላይት አለ። ጨለማው ለቋችሁ ሲሄድ ያለው አልሰማችሁ? ጨለማው ለቋችሁ ሲሄድ ያለው ለዛ ነው መጽሐፍ ቅዱስ ቃሉን ላከ ምን አላቸው? ከዛስ ከመከራም ስጋት ከመከራ ዳናቸው አይልም። ከመከራ ስጋት ከወደክበት ከስጋት ጭምር ምን አላቸው? ምኑ ወርዱ ሞመንት ወርዱ የተለቀቀ ሰዓት ላይፍ ላይ መከራ ለማምጣት ያሰቡ ጨለማዎች ሁሉ ስፍራህን መልቀቅ ይጀምራሉ። ቢኮዝ አሁን ላይት ነው የመጣው። ባይዘው ያን ነገር ልንገራችሁ። በሳይንስ ጨለማ የሚባል ነገር የለም። ዳርክነስ የሚባል ነገር የለም። ዳርክነስ ማለት የብርሃን አለመኖር ነው። ራሱን ችሎ የቆመ ነገር አይደለም። ጨለማ ብርሃን የሌለበት ስፍራ ላይ የሚፈጠር ነገር ነው። ሞመንት ብርሃን ያበራ ሰዓት የሚጠፋ ነገር ነው። ብርሃን ያበራ ሰዓት የሚጠፋ ከሆነ ራሱን የቻለ አካል አይደለም። ያ አካል እየተጠበቀ ያለው ምንድነው? ላይት። ፋይናንስን የያዙ ክፉ እጆችና መናፍስቶች ምን መሰለህ እየጠበቁ ያሉት? ከእግዚአብሔር ቃል የሚለቀቅ ብርሃን። አሁን ለቀው ሲሄድ ያለው አልሰማችሁም? አሁን ለቀው ሲሄዱ ያለው የሚያስፈልግህ ላይት ነው። ዛሬ የማስተምረው የእግዚአብሔር ቃል በአንተ ላይፍ ላይ የሚለቀው ምን ነው? ብርሃን ነው። ዛሬ ስለ ምስጋና ሳወራችሁ ላይፋችሁ ላይ የሚለቀቀው የወርሺፕ ኃይል ነው። ወርሺፕ እንድታደርግ የሚያደርግ ላይት። ወርሺፕ እንድታደርግ የሚያደርግ ላይት። መዝሙር ምዕራፍ 2 ከቁጥር 1 እስከ 4 አሕዛብ ለምን ያጉረመርማሉ? አሕዛብ ለምን ያጉረመርማሉ? እሺ ወገኖችስ ለምን ከንቱ ይናገራሉ? ከዛስ ወገኖችስ ለምን ከንቱ ይናገራሉ? እሺ የምድር ነገስታት ተነሱ። የምድር ነገስታት ተነሱ። አለቆችም በእግዚአብሔር በመሄድ ላይ እንዲህ ሲሉ ተማከሩ። በመሲሁ ላይ እንዲሁ ሲሉ ተማከሩ። ማሰሪያቸውን እንበጥስ። እሺ ገመዳቸውንም ከእኛ እንጣል። ማሰሪያቸውን እንበል እንበጥስ፣ ገመዳቸውንም ከኛ እንጣል። እሺ በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በሰማይ የሚኖር እርሱ ምን ይላል? ይስቃል። ከዛስ ጌታም ይሳለቅባቸዋል። ቁጭ በሉ። ክብር ለኢየሱስ ይሁን። እስኪ የምስጋና በሉ እስኪ ኃይል። አልሰማችሁም? በደንብ ስሙኝ። እዚህ ምድር ላይ ባላችሁ ህይወት ውስጥ አንድ እንዲገባችሁ የምፈልገው ትልቅ ነገር ምን እንደሆነ ልንገራችሁ። ላይፍ ስፒሪቹዋል ነው። ህይወት መንፈሳዊ ነው። ስጋዊ የሚባል ላይፍ የለም። ስጋዊ ላይፍህን እንኳን ዲተርማይን የሚያደርገው ምንድነው? ስፒሪት ነው፣ መንፈሳዊው ነው። እዚህ ምድር ላይ እያንዳንዱ የምታያት ነገር በሙሉ ምንድነች? መንፈሳዊ ነች። ምሳሌ ቀላል ኤግዛምፕል ልንገራችሁ። በእኔና በእናንተ መካከል ያለውን አንድ ቢግ ዲፈረንስ ልንገራችሁ። እናንተ ደግሞ አሁን በዚህ ሰዓት በውስጣችሁ ሐዘን ቢሰማችሁ የሆነ ሰው ትዝ ብሏችሁ ሐዘን ቢሰማችሁ ወይ ሚስ እንዳረጋችሁት ወይ የሆነ ችግር ደርሶበት ከዚህ በፊት የነገራችሁ ችግር ስለደረሰበት በዛ ምክንያት ሐዘን እንደተሰማችሁ ነው ፊልም የምታረጉት። ስሜታችሁ የሚሰማችሁ ስሜት ማለት ነው። ፕሮፌት ጋር ስትመጣ እኔ ናው አንተን እያየው የሐዘን ስሜት ቢሰማኝ እናንተ ታማለች ማለት ነው ለኔ። ቢኮዝ ላይፍ ስፒሪቹዋል ነው። የሚሰማኝ ስሜት እንኳን ስፒሪቹዋል ነው።
ነብይ ጋር መተህ መሬቱን 3 ጊዜ ደብድብ ሲልህ 3 ጊዜ ስደበድብ ለሆነ ሰው በቃ እየተጫወትክ ነው። ለነብዩ ግን 3 ጊዜ ብቻ ነው የምታሸንፈው ማለት ነው። because life is spiritual ነው። ከኔ ጋር ናችሁ? አየ ለሆነ ሰው ካህኑ ቀያፋ መጥቶ ልብሱን ሲቀድ ለሆነ ሰው በመሲሁ ምክንያት ካህኑ ቀያፋ በመሲሁ ድርጊት ምክንያት ተናዶበታል ብሎ ነው የሚያስበው። ለመሲሁ ግን እንደዛ አይደለም፣ ክህነቱ ተወሰደ ነው። because life is spiritual ነው። ሳኦልና ሳሙኤል ጋር ብትመጣ የሳሙኤል ልብስ ሲቀደድ ሳኦል የሚያስበው ሶሪ ስለማለት ነው ልብሱን ስለቀደደበት። ሳሙኤል ጋር ስትመጣ ግን ላይፍ ስፒሪቹዋል ነው፣ ንግስና ተወሰደ ነው። ላይፍ ስፒሪቹዋል ነው። ላይፍ ምንድነው? ህይወት መንፈሳዊ ነው። የሚሰሙ ስሜቶች ኤቭሪቲንጎች በሙሉ የመንፈሳዊ ዓለም ነጸብራቆች ናቸው። ምን ማለት እንደሆነ ልንገራችሁ። ብዙ ጊዜ የሆነ ነገር አስቆጥቷችሁ ተናዳችሁ ሊሆን ይችላል። የሆነ ነገር በቅናት ስሜት ከቅናት የተነሳ የሆነ ስሜት ተሰምቷችሁ ሊሆን ይችላል። እናንተ ጋር ሲመጣ ያ ነገር ቅናት ነው። እናንተ ጋር ሲመጣ ያ ነገር ቁጣ ነው። መጽሐፍ ቅዱስ ግን ቁጣና ቅናት ብቻ ብሎ ያልፎም። ቁጣ ወይም ቅናት አጥንት ምን ትላለች ነው የሚለው? ታነቅዛለች። because the moment የተቆጣ ሰዓት አጥንትህን ለሚሰባበርና ለሚያነቅዝ ስፒሪት በር እየከፈትክ ነው። ለሆነ ሰው ግን ቁጣ ነው። ላይፍ ስፒሪቹዋል ነው። ከኔ ጋር ናችሁ? ለሆነ ሰው ኖርማል ቁጣ ነው። ስፒሪት ዓለም ላይ ግን አጥንትህን ለሚሰባብሩ ዴመኖች በር መክፈት ነው። ለዛ ነው ባይብል በቁጣችሁ ፀሐይ አይግባ የሚልህ the moment የተቆጣበት ታይም ላይ ወዲያው ተመለስ እያለ እስካልተመለስክ ድረስ ለዴመን በር እየከፈትክ ነው። ህይወት መንፈሳዊ ነው። መንፈሳዊ ያልሆነ ነገር የለም ምድር ላይ። መንፈሳዊ ላልሆኑ ሰዎች ሊሆን ይችላል ህይወት መንፈሳዊ ያለው ነው። ለኛ ላይፍ መንፈሳዊ ነው። በዛው ልክ ምን ቸርች ውስጥ መተህ በእግዚአብሔር መገኘት ውስጥ መተህ የምታደርጋቸው ነገሮች በሙሉ አንተ ስለደበረ እንቅልፍ ስላለ ምናምን ሊመስል ይችላል። እመነኝ ላይፍ ምንድነው? ስፒሪቹዋል ነው። አንድ ጊዜ አንድ ምስክርነት አነበብኩኝ። ረጅም ሰዓት ቸርች ውስጥ ስትቀመጡ እንቅልፋችሁ ይመጣል። ልክ ነኝ? ረጅም ሰዓት ቸርች ውስጥ ስትቀመጡ እንቅልፋችሁ ሊመጣ ይችላል። እናንተ ጋር ስትመጡ የሰውነታችሁ ድካም ሊመስላችሁ ይችላል። አንድ የጨለማው ዓለም ውስጥ በጣም በጥልቀት ይሰራ የነበረ ሰው እንደዚህ አለ። ቸርች ውስጥ የእግዚአብሔር ቃል በሚሰበክበት ታይም ላይ ያችን ታይም ጠብቀን አለ ሰዎች ላይ እንቅልፍ እንለቅባቸዋለን አለ። ላንተ የሰውነት ድካም ነው። ስፒሪት ዓለም ግን ያወርድ የሚመጣው ላይት ጋር እንዳትገናኝ በር እየተዘጋበህ ነው። ለዛ ነው ጥቁሮችን አይታቸው ከሆነ 24 ሰዓት ቁመው 25ኛው ሰዓት ነብዩ ቢመጣ እዛው ይደፏታል እንጂ ቁመው ነው አይሪሲቭ እንደዚህ የሚሉ because ለነሱ ላይፍ ስፒሪቹዋል የጨለማውን ያውቁታል። the moment አንድ ገረመኝ ነገር ልንገራችሁ። ፕሮግራም ኢሲጂ ቸርች አድርገን እንደጨረስን ወንበሬ ላይ ሄጄ ቁጭ አልኩኝ። ፓስተር ወጣ መድረክ ላይ። ዞር ስል ኢትዮጵያኖቹ እየወጡ ነው። የሚወጣ አንድ ጥቁር ሰው የለም። ዞር ስል ኢትዮጵያና ኤርትራዊ በቃ ፕሮፌት ከመድረኩ ወርዷል ብሎ እየወጣ ነው። ፓስተሩ ወጣና ከመውጣት በፊት አጠገቤ ለነበረው ቢሾፕ እንደዚህ አልኩት። ቢሾፕ እነዛ የሀገሬ ሰዎች ናቸው አልኩት። ቢኮዝ አውቃቸዋለሁ የሀገሬን ሰዎች። ከዛ ፓስተር ወጣና እንደዚህ አለ። አኖይንቲንጉ ከዚህ ቤት አልወጣም አለ። አኖይንቲንጉን የተሸከመው ነብይ ቁጭ ብሏል አለ። አኖይንቲንጉን የተሸከመው ነብይ ቤቱን ለቆስ ካልወጣ ድረስ አኖይንቲንጉ እጁንም ሲያነሳ የሆነ ነገር ሊፈጠርልህ ስለሚችል መውጣት የለብህም። because ለነሱ ላይፍ ስፒሪቹዋል ነው። because anointing-ን ያዘው ነብይ ወንበር ላይ ተቀምጧል። sometimes ዲክላሬሽን ሰዓት ላይ እንዳትወጡ ብዬ ስለምነህ አንተ ታክሲ ዘገይብኛል ብለህ ነው የምታስበው። ምናልባት ያ ዲክላሬሽን የዓመት ታሪክህን ነው የሚቀይረው። አንተ ዲክላሬሽኑን ተቀብለ በግር ብትሄድ ነው የሚሻለው because life spiritual ነው። እመነኝ ዲክላሬሽን ሰዓት ላይ ዲክሌር ማድረግ ጀምሬ ሊረብህ ይችላል። ግን ከዚህ በፊት 20 እና 30 ዓመታት ሙሉ ርቦሃል። ምግብ ገብቶ የሆነ ነገር ከመስጠት ውጭ ምንም ነገር ፈጥሮልህ አያውቅም። ምናልባት ያ ዲክላሬሽን ነገርን የመቀየር አቅም አለው። ሶ አኖይንቲንጉ እዚህ ቁጭ ብሏል አለ። አኖይንቲንጉን ኬሪ ያደረገው ፐርሰን እዚህ ያለ አለ። ያ ፐርሰን እስካለ ድረስ ያ ፐርሰን ጉባኤ ውስጥ እስካለ ድረስ ምናልባት ያ ፐርሰን እጁን ሲያነሳ ላይፍ ላይ ያሉ ዴመኖች ሁሉ እጃቸውን ወርታች ማውረድ ይጀምራሉ። እነሱ ላይፍን የሚረዱት እንደዚህ ነው because ለነሱ ላይፍ ስፒሪቹዋል ነው። ከዛ እንደዚህ አለ ፕሮፌት አቤት አኖይንቲንጉና አንተ ሳትወጡ እኛ ከዚህ ቤት ስለማንወጣ ከሁሉም ቀድሞ አንተ ወጣለኝ። እኛ ሩማችን መግባታችን ሲረጋገጥ ነው ፕሮግራሙ ያለቀው because now anointing ስለሄደ ምንም ማድረግ አይጠበቅባችሁም። ወደ ቤታቸው ሄዱት። ላይፍ ስፒሪቹዋል ነው።
ምናልባት ላንተ የሆነ ድግግሞሽ 2014 2015 2016 የሚባል ዓመተ ምህረት ሊሆን ይችላል። ለኛ ግን ላይፍ ስፒሪቹዋል ነው። ብዙ ጊዜ እነግራችኋለሁ። አንድ ጉባኤ ውስጥ ገብታችሁ አንድ ፓስተር አንድ እግዚአብሔር ነብይ በመዝሙር መሃል ሲዘል ካየኸው አብረህ ዝለል። ላይፍ ስፒሪቹዋል ነው። ቢኮዝ እሱ ዝም ብሎ አይደለም የዘለለው። አኖይንቲንጉን የተሸከመው ሰውዬ ዝም ብሎ አይደለም የዘለለው፣ ዘሎ የገባበት ዓለም አለ። ኢያሱ መጥቶ በኢያሪኮ ፊት 7 ጊዜ ዞራችሁ ኢያሪኮ ፊት ጩሁ ሲል ምናልባት ይሄ ሰው ይብድ ነው ለምንድን ነው የሚያስጮኝ ምናምን ብለህ ልታስብ ትችላለህ። ላይፍ ስፒሪቹዋል ነው። ላንተ ኖርማል ጩኸት ነው፣ ለዛኛው ሰውዬ ግን አቶሚክ ቦምብ ነው። ላንተ ኖርማል ጩኸት ነው፣ ለነብዩ ግን ካንተ አፍ የሚወጣው ኒክሌር ነው። ለነብዩ ካንተ አፍ የሚወጣው ኢያሪኮን የሚያፈርስ ምንድነው? ኒክሌር ነው። ላይፍ ስፒሪቹዋል ነው። መንፈሳዊ ያልሆነ ነገር እዚህ ምድር ላይ የለም። እመኑኝ። ምሳሌ ሰዎች መኪና መንዳት ዓለማዊነት ይሄ ከማቴሪያል ጋር የተገናኘ ነገር ይመስላቸዋል። ቤት እንደዛ ይመስላቸዋል። አንድ ነገር ልንገራችሁ። መኪናም በለው ቤትም በለው የትኛውም እዚህ ምድር ላይ ያለ ሌክዠሪ ነገር በሙሉ ከብረት ነው የተሰራው። ለከኛ አይደል? ብረቱ የመጣው ግን ከማይታይ ዓለም ነው። ያን ነገር የመጣው ከማይታይ ዓለም ነው። በዛው ልክ ደግሞ አንድ ነገር ልንገርህ። አንተ ፕሌንን ያየኸው በ1990 አይ ቲንክ 06 እንደዛ ዓመተ ምህረት ራይት ብራዘሮች ሲሰሩት ነው ያየኸው። መንፈሳዊ ዓለም ግን የኢሳይያስ መጽሐፍ ውስጥ ነው ምዕራፍ 18 ላይ ጠቀሰው ፉር የሚሉ መርከቦች ያሉባት ሀገር ብሎ። ላይፍ ስፒሪቹዋል ነው። ከ2000 ዓመት በኋላ ነው የተገለጠው። ኢሳይያስ ግን ከመምጣቱ በፊት አይቶታል። ላይፍ ስፒሪቹዋል መሆኑን ማወቅ ከፈለክ ፕሌንን የሰሩ ሰዎች ፕሌንን የሰሩት ማይንዳቸው ላይ ዝም ብሎ ሐሳብ መጥቶላቸዋል። ኤግልን አይተው ነው ምንን ንስራይ ሐሳቡን ከሆነ ዓለም ነው ያገኙት። ላይፍ ስፒሪቹዋል ነው። ስፒሪቹዋል ያልሆነ ነገር የለም። ልክ እንደዛ ሁሉ በእግዚአብሔር ፊት ስትጸልዩ፣ በእግዚአብሔር ፊት ስታመልኩ እንደዚህ ታይቱ ናችሁ ተጠባብቃችሁ ፊታችሁ ተኮሳትሮ የሆነ ነገር አታድርጉ። ቢኮዝ ላይፍ ላይ ምንም የሚለቀቅ ነገር የለም። ሁሉ ጊዜ በእግዚአብሔር መገኘት ስር መጽሐፍ ቅዱስ እንደዚህ የሚል በቀኝ ፍስሐ አለ ይላል። በእግዚአብሔር መገኘት ፊት ስትሆን ፊትህ ጠቁሮ ከሆነ እንኳን ማብራት ነው ያለበት። ለዛ ነው መጽሐፍ ቅዱስ ወደ እግዚአብሔር ቤት ስትሄድ እንኳን ከራስህ ምን አይታጣ ይላል? ቅባት አይታጣ። ቢኮዝ ሻይን እንድታረግ ከራስህ ምን እንዳትል ቅባት። ቢኮዝ ላይፍ ስፒሪቹዋል ነው። ህይወት ምንድነው? ስፒሪቹዋል ነው። ከራስህ ላይ ቅባት አይታጣ ሲልህ በቃ ላይፍ ላይ ፊትህ ላይ የሚያንጸባርቀው ነገር ስፒሪቹዋል ዓለም ላይ የሚወክለው ነገር አለ። በእግዚአብሔር ፊት ስትሆኑ መጽሐፍ ቅዱስ እንደዚህ ይላል። በካህን በእግዚአብሔርና በመሲሁ ላይ ምን አሉ? አሴሩ። ገመዳቸውን እንበጥስ ማሰሪያቸውን እንደዚህ እንቆራርጣሉ አይደለ? ከዛ እንደዚህ ነው የሚል the moment እነዚህ ነገስታት አህዛቦች ወገኖች ይሄንን ሲያስቡ የእግዚአብሔር ሪአክሽን ምን እንደነበር ታውቃለህ? ሪአክሽኑ ሳቅ ነበር። ምንድን ነበር? ሳቅ ነበር። እግዚአብሔር እየሳቀ ያለው ከታች እየተመከረበት ነው። እግዚአብሔር እየሳቀ ያለው ከታች የሱን ስራ ዲስትሮይ ለማድረግ ነገስታት እየመከሩ እያያቸው ነው ይሳቀው። ቢኮዝ ላይፍ ስፒሪቹዋል ነው። ከኔ ጋር ናችሁ? እየመከሩ እያየን ይሳቀው። ዳል ያደርጉ እየመከሩ እያያቸው መሳቅ ነው ያለብህ። በኢየሱስ ስም እንደዚህ ምናምን ብቻ ማለት አይደለም፣ መሳቅ ነው ያለብህ። አልሰማችሁም? እግዚአብሔር ስራውን ሊያጠፉት በሱና በመሲሁ በልጁ ላይ እየመከሩበት እንኳን የእግዚአብሔር ምላሽ እንደዚህ ይላል። በሰማይ ያለው እርሱ ይስቅባቸዋል፣ ጌታም ምን ይልባቸዋል? ይሳለቅባቸዋል። እየመከሩ ምን ይልባቸዋል? ይስቅባቸዋል። መጽሐፍ ቅዱስ እንደዚህ ይቆላል። በረሃቡ ዘመን ላይ ምን ትልበታል ይላል። ታይሙ ምንድነው? ረሃብ ነው። የረሃቡ ታይም አንተ ሊያረግህ የሚገባው ምንድነው? ሊያስለቅስህ ነው የሚገባው። አንተ ግን ምን ትልበታለህ? ከሚያለቅስ ሲዝን ጋር አብረህ የምታለቅስ ከሆንክ ስፒሪቹዋል ነገር አልገባህም። መንፈሳዊ ነገር አልገባህም። የሚያስጨንቅ ችግር ውስጥ ገብተህ መሳቅ ካልቻልክ መንፈሳዊ ነገር አልገባህም። ቢኮዝ እኛ ከሚነፍሰው ጋር የምንነፍስ ሰዎች አይደለንም። ፖል በጌታ ደስ ይበላችሁ ሲል እስር ቤት ሆኖ ነው። አንገቱ ላይ ገመድ ገብቶበት አንገቱ ላይ ሰንሰለት ገብቶበት ሰውየው በጌታ ደስ ይበላችሁ አለና ያም አላስደሰተውም። ደግሜ እላለሁ ደስ ይበላችሁ። አንዴ ብቻ ማለቱ ስለከፋው ደግሜ እላለሁ ምን ይበላችሁ። አንድ ጊዜ የእግዚአብሔር ታቦት ተማርኮ ወደ ማደሪያው ሊመለስ በነበረበት ጊዜ ታቦቱ ፈረሶች ላይ ተጭኖ
ፈረሱ ፋነን ይላል አይደል ባይብል። ከዛ ታቦቱ ምን ሊል ደረሰ? ሊወርቅ ደረሰ። ከዛ ባን የሚባል ሰው መጣና ታቦቱን ምን አለው? ደገፈው። ከዛ ደስ የሚለው እግዚአብሔር ቴንኪዩ አለው። ሰውየውን ገደለው። ቢኮዝ እግዚአብሔር ሲገለው ቴንኪዩ እያለ ነው። ያህዌ ማለት ያለማንም እርዳታ ብቻውን የሚኖር ማለት ነው። አየ ታቦቱ ላይ ያለውን ልትረዳው አትችልም። እሱ ነው የሚረዳ። አየ ሰውየው ሊረዳው እጁን ስለዘረጋ ብቻ ነው የሞተው። እኔ እናንተ ስናየው ሰውየው መልካም ነው ይሰራው ለእና ላንተ። ጋድ ግን ደግሞ የሚረዳው ማንንም ሰው አይፈልግም። ጋድ የሚረዳው ማንንም ሰው አይፈልግም። ብዙ ሰዎች እግዚአብሔርን ሊረዱት ይፈልጋሉ። እግዚአብሔርን ሊረዱት ይፈልጋሉ ማለት አሁን እዚህ ስጸልይ ፋይናንሳችሁ ሲቀየር እኔ አይደለም ፋይናንሳችሁን እየቀየርኩ ያለሁት። ልክ ነኝ አይደል? ሰዎች አካውንታችን ላይ ፕሮፊት ገባልን ብለው ሲያወሩ እዚህ ጋር ሪሊ ገብቶላቸው ነው አይደለም የሚያወሩት። የሆኑ ሰዎች ስለሚራክሉ ባይደረግስ ብለው ያወሩሃል። ለምን እግዚአብሔርን ባያደርግ እያሉ ነው። እኔን አይደለም። እኔ ዲክሌር አድርጌ እግዚአብሔር ዝም ካለ ምንም የሚፈጠር ነገር እኮ የለም። በኢየሱስ ስም ብዬ ጸልዬ ምላሽ ከተሰጠ ያደረገው እግዚአብሔር ነው፣ እኔ አይደለሁ። በእግዚአብሔር መገኘቱ ስትሆኑና ስታመልኩ ስትዘምሩ በእግዚአብሔር ፊት እልል ስትሉ የምታደርጓቸው እያንዳንዱ ነገሮች በሙሉ መንፈሳዊ እንደሆኑ አስቡ። አሁን እግዚአብሔር በመካከላችን አለ፣ መገኘቱ አለ። ሰዎች እኮ በእግዚአብሔር መገኘትና ነብይ ባለበት ስር ሆነው እብድ የሚሆኑት እብድ ስለሆኑ እንዳይመስልህ። አንተ ጉባኤያቸው ውስጥ ሳይሆን ቲቪ ከፍተህ እነሱ ሲያብዱ እያየ የሚቀጥለው ቀን ላይ ቲቪን ስከፍተህ እኮ $1,000,000 ቴስቲሞኒ ይዘው ነው የሚመጡት። እብድ ናቸው እነሱ። ከዛ አንተ የምታየው ጥቁሮች እኮ ደስ ይላሉ ትላለህ። ደስ ይላሉ ያልካቸው ጥቁሮች በመገኘቱ ፊት ምን ማድረግ እንዳለባቸው ያውቃሉ። በመገኘቱ ፊት ምን መሆን እንዳለባቸው ያውቃል። በመገኘቱ ፊት ይጮሃሉ፣ በመገኘቱ ፊት ይስቃሉ፣ በመገኘቱ ፊት የእግዚአብሔር የሆነውን ነገር በሙሉ ይናጠቃሉ። አንተ ፕሮግራም ተካፍለህ ነው የምትወጣው፣ እነሱ ግን ቴስቲሞኒ ይዘው ይመጣሉ። ብዙ ጊዜ ሚራክል ሆነልን ብለው ቴስቲሞኒ የሚሰጡት ሰዎች ነው አይታችሁ ታውቃለህ? ለመጀመሪያ ጊዜ መተን፣ ለሁለተኛ ጊዜ መተን፣ ለሶስተኛ ጊዜ መተን ነው የሚሉ እና ደሞመንት የተቀመጡበት ስፍራ ላይ ነብዩ ሲያልፍ አያስችላቸውም። ያቅነጥንጥሻቸው ሊሆን ነገር ይሆናቸዋል። የሚቀጥለው ሳምንት ቴስቲሞኒ ይዘውልህ ይመጣሉ። አንተ ግን ከወንበርህ ጋር ማን እንዳጣበቅህ አታውቅም። ተጣብቀህ ነው እኮ የምትጨርሰው። ልክ ነኝ አይደል? ለነሱ ኤቭሪቲንግ ስፒሪቹዋል ነው። ኤቭሪቲንግ ስፒሪቹዋል ነው። አንድ ቀላል ኤግዛምፕል ልንገራችሁ። በጣም ቀላል ኤግዛምፕል። የመኪና ቁልፍ ይዤ እዚህ የሚወስድ ብል አጠገባችሁ ካለው ሰው ጋር ትደባደቡ? እየሮጣችሁ ለመምጣት ትደባደባላችሁ አይደል? ፕሮፌት እዚህ ጋር ወጥቶ መናገር ሲጀምር እኮ ከዚህ ኦፊስ ውስጥ ያንተ ፋይናንስ የተለቀቀ ነው። ግን አቀባበል እንኳን ለዛ ነው መጽሐፍ ቅዱስ የእግዚአብሔር መንግስት ግፈኞች ምን ይሏታል? አየህ፣ እግዚአብሔራዊ ነገር ላይ ግፈኛ ነው መሆን ያለብህ። ግፈኛ እኮ ደሞመንት ልብስህን አስወልቆ ኤቭሪቲንግ አስወልቆ በሱ እንኳን አይረካም። ከነገር ናቸው አይደል? ዋጋ የሚያወጣ የሰውነት ክፍልም ካለ እንኳን ቀዶ ይዞልህ ነው የሚሄደው። ቢኮዝ ግፈኛ ነው። የእግዚአብሔር ነገር ጋር ስትመጣ እንደ ግፈኛ ነው መናጠቅ። ይሄ የኔ ነው መሆን ያለብህ እንደዛ ነው። ቢኮዝ የምትቀበለው በእንደዚህ አይነት መንገድ ነው። አየህ፣ ለግፈኞች ይሰጣቸዋል እኮ አይደለም የሚለው፣ ሳይሰጣቸው ራሳቸው ነው የሚወስዱ ተናጥቀው። አሁን ብዙ ጊዜ እናንተ ችግር ምን እንደሆነ ልንገርህ። እግዚአብሔር መጥቶ እስኪሰጣችሁ ነው የምትጠብቁት። ጋድ ደግሞ ተናጥቀው የሚወስዱ አሉ እያለ ነው። ግፈኞች አሉ ምን የሚሉ አንተ ሳሰጣቸው የኔ ነው ብለው ተናጥቀው የሚወስዱ፣ እንኩ ሳትላቸው ምን የሚሉ ተናጥቀው። ላይፍ ስፒሪቹዋል ነው። አንተ መሆን ያለብህ እንደዛ ነው። እኔ ሳምታይምስ ምን እንደሚገርመኝ ልንገራችሁ። ብዙ ቴስቲሞኒዎችን እዚህ ሰምቻለሁ። ከሁሉም ቴስቲሞኒዎች የሚደንቀኝ ፕሮፌት አንተ ስታገለግል ቡኬን ከቲቪው ስር ነው ማስቀምጠው ብሎ ሰዎች ሲያወሩ ምናቸው እንደሚገርመኝ ልንገርህ። እነሱ እንጀራ እየጋገሩ ነው፣ እነሱ ወጥ እየሰሩ ነው። እኔ እዚህ ስፍራ የለሁም። የፕሮፌትን ድምጽ ግን የኔ ፋይናንስ ይሰማል ብለው እኮ ነው የሚያስቀምጡት። እና ደግሞ እነዚሁ ሰዎች ምን ይዘው ሲመጡ ታያቸዋል? ቴስቲሞኒ ይዘው ሲመጡ ታያቸዋል። ቢኮዝ ላይፍ ስፒሪቹዋል። አንተ እኮ ገና ነህ። ሰው እንዴት ቡክ ቸርች ይዞ ይሄዳል? ሰው ቸርች ይዞ መሄድ ያለበት ባይብል ነው ምናምን የሚል ሙግት ላይ ነህ። እነሱ ሆኖላቸዋል። እነሱ ምን ብሎላቸዋል? ሆኖላቸው። አንተ ሙግት ላይ ነህ እንዴ? አንተ ሰው ቡክ ቸርች ይዞ መምጣቱ ነው የገረመህ። እኔ ደግሞ ቸርች ሰው ቡክ ይዞ መምጣቱ አይደለም የሚገርመኝ፣ ቸርች ውስጥ ሰው አጋንንት ይዞ መምጣቱ ነው የሚገርመኝ። በእግዚአብሔር መገኘት ውስጥ የምታደርጉት እያንዳንዱ ነገር በእግዚአብሔር መገኘት ውስጥ የምታደርጉት እያንዳንዱ ነገር ለእናንተ ምንም ላይ መስላችሁ ይችላል።
ጋድ ግን ቢግ እንትን የሚሰጠው ክሬዲት የሚሰጠው ትልቅ ነገር ነው። ሰዎች በእግዚአብሔር መገኘት ውስጥ ሆነው ሲደንሱ ስታያቸው እንደ ሜልኮን አይነት ሰዎች ሊስቁ ይችላሉ። በእግዚአብሔር መገኘት ውስጥ ሆነው ሰዎች ሲጮሁ ስታያቸው እብድ ሊመስሉ፣ ጤነኛ ያልሆኑ ሊመስሉ፣ ምናልባት ከወጡ በኋላ የቤት ኪራይ ይሆናል የቸገራቸው ብለህ ልታስብ ትችላለህ። ጋድ ግን ለዛ እነሱ በመገኘት ውስጥ በፕሬዘንሱ ስር ለሚያደርጉት ነገር ትልቅ ክሬዲት ትልቅ ዋጋ ነው የሚሰጠው። ላንተ ኖርማል ሊሆን ይችላል። ላንተ ኖርማል ለሆኑ ሰዎች ግን ኖርማል አይደለም። ለጋድ ኖርማል አይደለም። ለዛ ነው ፖል እንደዚህ ያለ ጤነኛ ብንሆን ለእናንተ ነው አለ። ለክራይስት ግን ምንድነን? እብዶች ነን። ቢኮዝ ጋድ ኖርማል ነገር አይመቸውም። እብዶች ብንባል ለማን ነው አለ? ጋድ እብዶች ናቸው ደስ የሚል በመገኘቱ ስር ማይንዳቸውን ተጠቅመው ኖርማል ነገር የማያደርጉ ሰዎች በመገኘቱ ስር ሆነው ኖርማል ነገር የማያደርጉ ሰዎች የእግዚአብሔርን የእግዚአብሔርን ቀልብ የእግዚአብሔርን ኃይል በኃይል ይማርኩ። ኖርማል ነገር አያደርጉም። ምናልባት ሰዎች ሳምታይምስ እዚህ ጋር መጥተው ፕሮፌት አቤት ቡኩን መሬት ላይ ጠረኩትና 30 ሺህ ብር ገባልኝ ሲሉ ላንተ ቡኩን ሲጠርጉ አይ ነው የምትለው። ቢኮዝ የመጣህበት የእምነት ግሩፕ አለ። ለከኛል አይ ነው የምትለው። ለነሱ ግን ስፒሪቹዋል ነው። ከዛ ቴስቲሞኒ ይዞ ሲመጡ የምትደነቀው አይገርምም እምነቷ የምትለው አንተ ቴስቲሞኒ ይዞ ስመጣ ነው። ጋር ግን አይገርምም እምነቷ የሚለው ሴትዮዋ ስትጠርግ ነው። ከኔ ጋር ናችሁ? ሶ ላይፍ ምንድነው? ህይወት መንፈሳዊ ኖርማል ነገር እንዳይመስልህ። ሶ ስፒሪቹዋል ላይፍ ስፒሪቹዋል ነው ብለህ ካመንክ ለእያንዳንዱ ነገሮች የምትሰጣቸው ትርጉም ስፒሪቹዋል ትርጉም ይኑርህ። ለእያንዳንዱ ነገር ስፒሪቹዋል ትርጉም መስጠት ጀምር። በእግዚአብሔር መገኘት ስር ኖርማል ሰዋቱ። ምናልባት ሰዎች ፊት እንኳን ሀፍረት የሚይዝህ ከሆነ ቤትህ ስትገባ ኖርማል ሰው እንዳቱ በመገኘቱ ፊት መዝሙር ከፍተህ ስታመል ስደንስ ስዘምር ኤቭሪቲንግ ስትል ለሆኑ ሰዎች እብደነህ፣ ለሆኑ ሰዎች ናይት ክለብ ቸርች ውስጥ ገባ ጭፈራ ቸርች ውስጥ ገባ ነው የሚሉ። ለጋድ ግን አንተ ቤስት ነህ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።